ቁርጥ ላይ እንዴት ነሽ? አለው እናቶች ብዙ ጊዜ እኮ በመውለዳችን ስለምናማሃኝ ነው። ከወለድኩኝ በኋላ በቃ እየረሳው ነው እኔ መርሳት ጀምሬያለሁ። ጥሩ ነው አይደል? ማን አየሁ ሁለት ራስ ማን አየሁ ሁለት ራስ ያላንቺ ደስታ ያላንቺ ደስታ ቻችን እንደምን አላችሁልን? እነሆ የጉራማይሌ ሰዓታችን ደረሰና ወደ እናንተ መተናል። እንግዲህ ዛሬ በጉራማይሌ ፕሮግራማችን እንግዶች ሆነው የመጡ እንግዶቻችን እናትና ልጆች ናቸው። የእናት ፍቅር ጥልቅ ነው፣ በቃላት ሰድረን ደግሞ የማንገልጸው እጅግ በጣም ረቂቅ ነውና ዛሬ በጉራማይሌ ፕሮግራሜ እናቶች ከልጆቻቸው ጋር ስለመጡ በጣም ደስ ብሎኛል። እንግዲህ ሶሻል ሚዲያው ላይ ብቻ ሳይሆን በዚህ በጉራማይሌ መድረካችንም እናቶች ከልጆቻቸው ጋር፣ ልጆች ከአባት ከእናቶቻቸው ጋር እየመጡ እየታደሙ ነውና በጣም ነው ደስ የሚለው። ዛሬም እንግዶቼ ስለመጣችሁ አብረን ስለምንቆይ አብረን ስለምንዝናና ብዙ ሀሳቦችን ስለምናወራ በጣም ደስ ብሎኛል። እንኳን ደህና መጣችሁ። የዛሬ እንግዶችን እንግዲህ ለማስተዋወቅ ያህል ተመልካቾቻችን በተለያዩ ሶሻል ሚዲያዎች ላይ ተመልክታችኋቸዋል። እሺ ምን ነው ምን ሆነ ነው አረ አይሰጡታል። ነይ ችግር የለውም ይሰጡታል። ነይ አንቺ ቡና አረ ቡና ሱስ አለበት እንዴ? አይ ቁርስም ስላልበላ ተባልኩት ይቀርብታል። ባልታሰበ ሁኔታ ሾዋችንን በሰርፕራይዝ ጀመር ነው። አይዞሽ የኔ እናት አይዞሽ። እኔ ኧረ አታልቅሽ እንዴ! አይዞሽ በደስታ በስጦታ ጀምረንማ እንዳታለቅሽ። አይ ግምት ላይ ብዙም አይደለሽም፣ ግን ትንሽ ተጠግተሻል እንጂ ብዙም ብዙ ቀደም ያየው እኔ ግምት ላይ እስቲ እንዴት እንደሆነች አብረን እንያ። እሷ ነች ሌላ ብዬ እሷ ደግሞ የእሱ እናት ልጅ ሁለቱንም እንትን እሷ ያለው ቦታ ስለሆነ በብዙ ቪዲዮዎች ላይ ስትናገሪ ሰምቼሻለሁ እና ህይወትሽ ላይ የሰማዕቷ ቅድስት አርሴማ ያላትን ዋጋ እስኪ ንገሪ። ወገቤ በጣም ታምሜ ነበር። በሰው ሀገር ስኖር በቃ መቆም አያቅተኝ ነበር። ካውያ ስሰራ ምናምን መቆም ሲያቅተኝ እሷ ነች ቀበሷ ስዬ ነውና እምነቷ የማር እምነት ነበር። የቅድስት አርሴማ የይርጋለም ቤተክርስቲያን እሱን ይዤ ነበር። ትንሽ እንደዚህ እያሻሻው ምን እያልኩኝ ገቤ በጣም በቃ ካላሰርኩት በስተቀር አልቆም። ሰማዕቷ ቅድስት አርሴማ እናቴ በሰው ሀገር አትተይኝም፣ ብቻ እንደዚህ ሆኜ በልጅነቴ እንዳትተይኝ ብዬ ቀባብቼ ወዲያ ተሰውኝ ተሻለሽ። ሰማች ደግሞ ቆሜ ወገቤ ተሽሎኝ እግዚአብሔር ይመስገን። አሜን። ለምንድን ነው ስጦታ የተመረጠው? ብዙ ጊዜ ቀድማ የትኛውም አጋጣሚዎች ይኖራሉ አይደል? ቀድማ ለሷ ነው የምትናገረው። ወደዚህ እንምጣ ደግሞ እኔ ልክፈት ወይስ አብረን እንክፈት? አይ አግዴለም አንቺ ክፈት እባክሽ። እሺ አንተ ትከፍተዋለህ ወይስ? እሺ አንተ ክፈት። ጓጓች በጣም አይኗን ከሱ ላይ መንቀላች። እስቲ ገምቺ አንቺ ራሱ ምን ሊሆን ይችላል? አሳያት አይደል? ለሰው ይሄ እንድገዛ ነው። አስመርጦ ነው ያስገዛሽ? ይሄ ደህና ነገር ምረጪ ለሰው እኮ ልገዛ አስቤ ብሎ አሁን አስመርጦሽ። እሰይ
በምርጫሽ ነው የገዛሽው? በምርጫሽ ይሄ ነገር ያምራል። ይሄንን እኮ ለሰው አስቤ እኮ ቆይቷል እኮ ከዛ ያምራል ይሁን ምን ቆንጆ ነው ብዬ እስቲ ከነኝ ብሎኝ ሌላም ነበረ ይሄን መረጥኩ። እንኳን ደስ አለሽ፣ እንኳን ደስ አለሽ፣ እንኳን ደስ አለሽ፣ እንኳን ለዚህ ያበቃሽ። በጣም ነው ደስ የሚለው። እንግዲህ ልጆች እናቶቻችሁን ስላሰባችሁ ስላከበራችሁ እጅግ አድርገን እናመሰግናለን። ተመልሰን እንመጣለን ተመልካቾቻችን። ልጆች እናቶቻችሁን ግለጿቸውና ወደ ውድድራችን እንግባ። ያው የጉራማይሌ መድረክ እንደሚታወቀው የውድድር መድረክ ነውና በውድድሩ መሀል ግን ብዙ እናወራለን። እስኪ ልጆች እናቶቻችሁን ግለጿቸው። እንግዲህ ስለ እናቴ ያው በቃላት አልገልጸውም፣ ግን ሁሌም እወዳታለሁ፣ ሁሌም አከብራታለሁ። እንደዚህች አይነት እናት ስለሰጠኝ ፈጣሪን አመሰግናለሁ። ፈጣሪ ልብህን መሻት ይሙላልህ። አሜን አሜን አሜን። እሺ አንተ ጋር እንምጣ። ቃል የለኝም፣ ግን እናቴ ብዙ መስዋዕትነት ከፍላ ለዚህ አድርሳኛለች። እኔ ደግሞ ገና ይቀረኛል፣ ገና ብዙ ማድረግላት ነገር አለ። እናቴ እወድሻለሁ። እንግዲህ መግቢያችን ላይ እንዳለው ነው የእናት ፍቅር ጥልቅ ነው፣ በቃል የሚገለጽ አይደለም። ቃል ተመርጦ ይሄ ተብሎ እናት የምትገለጽ ቢሆን ኖሮ እስከዛሬ ገልጸን እርፍ እንል ነበር፣ እፎይ እንል ነበር። ግን ደግሞ የለም እንደዛ እናትን የሚገልጽ ቃልና ፈጣሪ የልባቸውን መሻት ለመሙላት እነሱን ለማሳረፍ ለማስደሰት ሁላችንም እናት ያለንን በሙሉ ያብቃን። አሜን። የመጀመሪያው እንግዲህ ያው የውድድር መድረክ ነው ብለናል። ስለዚህ ወደ ውድድራችን እንገባለን። ሁለት ቡድኖች አሉ። ዛሬ ትፋለማላችሁ። አሸናፊው ቡድን ማን ነው የሚለውን ደግሞ እኔ ተመልካቾቼ መጨረሻ ላይ አብረን የምንመለከት ነው የሚሆነው። የተለያዩ ዙር ውድድሮች አሉ። በየዙሩ ነጥባችሁ ይነገራችኋል። በየዙሩ አሸናፊው ቡድን የትኛው እንደሆነ እያወቅን ነው የምንሄደው። የመጀመሪያው ዙር ውድድራችን ምስልን ከምስል መደመር ነው። በመሃል ጨዋታዎች አሉ፣ በመሃል ሳቆች አሉ፣ በመሃል ጥያቄዎች አሉ። ግን ደግሞ ውድድራችንን አሁን እንጀምራለን። ዝግጁ ናችሁ? እሺ። የመጀመሪያው ዙር ውድድራችን እንደነገርኳችሁ ምስል አለ። ሁለት ምስል ነው የሚኖረው። ያንን ምስሎች አንድ ላይ መደመር ነው የሚሆነው። እንጀምር። ከእናንተ ነው የምንጀምረው። ምስል ከምስል ጥያቄያችን የሚሆነው ይህ በስክሪኑ ላይ የምትመለከቱት ሁለት ምስል ነው። አንድ ላይ ቢደመር ምን ሊሆን ይችላል? የእነ ሰላም ቤተሰብ የመጀመሪያውን ጥያቄ በትክክል መልሰውታል። ግሪን ካርድ። ይህ ሁለት ምስል ከምስል አንድ ላይ ሲደመር ምላሻችን የሚሆነው ግሪን ካርድ ነው። ወደ ሁለተኛው ጥያቄ እናልፋለን። የሁለተኛው ጥያቄያችን የሚሆነው ደግሞ ይህ በስክሪኑ ላይ የምትመለከቱት ሁለት ምስል ነው። አንድ ላይ ቢደመር ምን ይሆናል? ያንኛ ነን። አዎ እናንተ ጋራ ነው። አገር አይደለም። ከዛ ጀምሮ አሁን እሱም ማወቅ አለባችሁ። ይሄንን ምስል ለመመለስ የሱ ስም ሲደመር እዚህ ጋር የምትመለከቱት ነገር አንድ ላይ ምን ሊሆን ይችላል? ስሙን አታውቀውማ። ከባድ ነው። ስሙን ካላወቀው መልሱን መመለስ ማሚ ታግዝሃ። ስሙን ቤት አይደለም። ስሙን ማሚ የሱን መኖሪያ የሱን አላወቃችሁትም? አረ እሷ መዝሙር ነው የምትሰማው፣ ዘፈን አትሰማም። እውነት ነው። በዛ ቤት በኩል እንደዛ ከሆነ ስለዚህ ሙዚቀኛ መሆኑን አውቋል። ስሙን ግን አላወቀውም። ስሙን ማወቅ ደግሞ ጥያቄውን ለመመለስ በጣም ወሳኝ ነገር ስለሆነ አልተመለሰም። ይሄ ጥያቄ ወደዚህኛው ቡድን ይዞራል። ካልተመለሰ ምን ሊሆን ይችላል እናንተ ጋር? አዲስ አበባ። አዲስ አበባ። እሺ ልክ ናችሁ። አዲስ ብላችሁ ግን ሌላ ቀይሩት። ከተማ። አዲስ ከተማ። አዲስ ከተማ ነው ምስል ከምስሉ አንድ ላይ ሲደመር ምላሽ የሚሆነው። እሱ ደግሞ ድምፃዊ አዲስ ለገሰ ነው። አዲስ ለገሰ በሀገራችን እንግዲህ በሙዚቃ ኢንዱስትሪ አሁን ላይ በደንብ እየመጡ ካሉ ልጆች መካከል እሱ አንዱ ነው፣ አዲስ ለገሰ። እሺ እንቀጥላለን። ቀጣይ ጥያቄያችን የሚሆነው ደግሞ ይህ በስክሪኑ ላይ የምትመለከቱት ሁለት ምስል ነው። እነ ሰላም ጋር ነው የሚሆነው አሁንም፣ ምክንያቱም የእነሱን ጥያቄ ስለመለሳችሁ ይህ ሁለት ምስል አንድ ላይ ቢደመር ምን ሊሆን ይችላል? ናት ጋንብ አይደለም። ትርጉም አይሰጥማ። ጋንብ ቢሆን ምን ሊሆን ይችላል? ሌላ እስኪ ሞክሩ በደንብ። ወይ ቋንቋ ወይ የሆነ ነገር ወይ ሐሳብ። ጋማ
ማር ጋማርም ትርጉም የሚሰጥ ነገር አይደለም። ስለዚህ አልተመለሰም። ሰዓት አለቀ። ወደዚህ ቡድን እንመጣ እስኪ። ወደ እናንተ ጋር መጣ። ምን ሊሆን ይችላል? ጋን ከሆነ ግን ን ብቻ ነው የሚሆነው። እሷ ደግሞ ን ብቻ አይደለችም፣ ንብ ናት አይደል? ጋን አይሆንም። ጋራም አይሆንም። አልተመለሰም። ስለዚህ ይህ ሁለት ምስል ከምስል አንድ ላይ ሲደመር ምላሹ የሚሆነው ምንድነው? ጋቢ ነው። ንብ በእንግሊዘኛ ቢ ነው። ስለዚህ ጋቢ ነው አንድ ላይ ምላሻችን የሚሆነው። ይህ ጥያቄ በሁለቱም ቡድን አልተመለሰም። እንቀጥላለን። ቀጣይ ጥያቄያችን የሚሆነው ደግሞ ይህ ጥያቄ ነው፣ እናንተ ጋራ ነው። ምንድነው ቴዲ? ምን ሊሆን ይችላል? እስኪ ከባድ ነው። በጣም አለ ራሱ አጠነከረው። በጣም ነው የሚከብደው። ስጋ እና ወለላ ስጋ እና ይሄ አይደለም። ወደዚህ እንምጣሽ። ምን ሊሆን ይችላል? ያ ምንድነው? ያ ስጋጃ አይደለም፣ ምንጣፍም አይደለም። ስለዚህ ይህ ጥያቄ አልተመለሰም በሁለቱም ቡድን። ምላሻችን የሚሆነው ግን ምንድን ነበረ? ቁርጥማት ነው። እዛ ጋር ማት አለ፣ እዚህ ጋር ቁርጥ አለ። አንድ ላይ ሲደመር ቁርጥማት። ቁርጥ ላይ እንዴት ነሽ? አለሽ። በሰፊው ኢትዮጵያዊ ሆኖ የሌለበት ጥቂት ሰው ነው አይደል? እሺ ቁርጥማት ነበረ ምላሻችን የሚሆነው ግን አልተመለሰም። እንቀጥላለን። ቀጣይ ጥያቄያችን የሚሆነው ደግሞ ይህ የምትመለከቱት ምስል ነው። ምንድን ነው? አሁንም ይሄን ጥያቄ ለመመለስ እነዚህን ትልልቅ የኪነ ጥበብ ሰዎች ማወቅ ያስፈልጋል። አዎ ቴዎድሮስ ካሳሁን በትግግዝ ነው ማሚ። ቴዎድሮስ ካሳሁን በትክክል ተመልሷል። እንግዲህ እጅግ በጣም የምናከብረው አንጋፋ ድምፃዊ እንዲሁም ደግሞ የምንወደው ተዋናይ ቴዎድሮስ ካሳሁን ደግሞ ይታወቃል። በኢትዮጵያ የሙዚቃ ኢንዱስትሪ ውስጥ እንግዲህ ትልቅ ቦታ ያለው ሙዚቀኛ ነው። ስለዚህ ቴዎድሮስ ካሳሁን በትክክል ምላሹን አግኝቷል። እንቀጥላለን። ቀጣይ ሶስት ሆኑ ምስሎቹ። እነዚህ ሶስት ምስሎች ቢደመሩ ምን ይሆናሉ? ቴዲና ብዙ እናንተ ጋር ነው። ሶስት ጭራሽ ሁለቱንም አቆራን ሶስት ሆነ። አቋለው ጋሪው ያ ምንድነው? ጎሽ። እሺ ከዛ ጋሪ ያ አይደለም። ሶስት ነው። ሶስቱ ተደርድሯል፣ አልተመለሰም። ወደዚህኛው ቡድን እድል እንሰጣለን። ምን ሊሆን ይችላል? ዋሊያ አይደለም። መሀል ያለውን ምን እናድርገው? ሶስት ፊደል ነው። እሺ አልተመለሰም። የዚህ ጥያቄ ምላሽ የሚሆነው ቡልጋሪያ ነው። አዘነብ እዚህ ጋር ቡል አለ፣ እዚህ ጋር ጋሪ አለ፣ እዛ ጋር ያ አለ። ስለዚህ አንድ ላይ ቡልጋሪያ። በሌላው ምክንያቱም በተለምዶ አልሰማም የቡል ስፖርት ምናምን ሲባል። ስለዚህ አለ እሱ ቡል እዚህ ጋራ በሌላ ቋንቋ ነው። ጋሪ አለ፣ ያ አለ፣ ቡልጋሪያ አንድ ላይ ምላሻችን ይሆናል ማለት ነው። ከባድ ነው። እንዴት ነው? ብዙም አይከብድም። ይታባቱ አይከብድም። አዎ ይሻላል። ብዙም አይከብድም። እንዴት ነው? ትንሽ ሀሳቦች። እሺ የመጀመሪያው ዙር ውድድራችን ይህንን ይመስላል። እንግዲህ ተመልካቾቻችን በመጀመሪያው ዙር ውድድር እንዳያችሁት ነው የነ ሰላም ቅዱስ ቡድን አሸናፊ ሆነዋል። እስኪ ሞራል እንስጣቸው።
ግን ደግሞ የመጀመሪያው ዙር ከበደ ማለት ሁሉም አይከብድም። ገና በርካታ ዙሮች አሉ። እናንተም ደግሞ ከዚህ በኋላ ያለው ዙር ላይ በጣም አድርጋችሁ ነጥባችሁን ማስጠበቅ ነው። ወደ ሁለተኛው ዙር ውድድራችን ነው የምናልፈው። ሁለተኛው ዙር ውድድራችን የሚሆነው ደግሞ ምንድነው? በምልክት የመግለጽ ውድድር ነው። እናትና ልጅ ትቀያየራላችሁ። አንድ ሰው ያስረዳል፣ አንድ ሰው ይረዳል። ከ3 ጥያቄዎች በኋላ ደግሞ ተቀይሮ የተረዳው ሰው አስረጅ ይሆናል ማለት ነው። እዚህ ጋር ቆማችሁ ስክሪኑ ላይ የሚመለከተውን ያለውን ነገር በምልክት ማስረዳት ነው የሚሆነው። ስለዚህ ተራ በተራ እናደርገዋለን ማለት ነው። የአሁኑን ዙር ውድድር የምንጀምረው ከነብዙ ነው። ማን ያስረዳ ማን ተረጅ ይሁን? በመጀመሪያው አንተ አስረዳት። ግድ ካንተን ጀምራውና እስኪስ ዝጋ። እሺ ዝግጁ ነህ? እንጀምር። እሺ የመጀመሪያው ቴዎድሮስ የሚያስረዳት ጥያቄ የሚሆነው ይሄ ጥያቄ ነው። አስረዳት ቶሎ ቶሎ በል እንዴ! በአፍ መንቀሳቀስ አይቻልም፣ አፍ አይቻልም። እሺ እዩ ሰዓት እንዳያልቅ ቶሎ በደንብ አሳያት። በደንብ በሙሉ አይደለም። ሌላ ሞክሪ። ሌላ እሱኑ ምን እዩ ኳስ ምን ደርሰሽበት በቃ መልሱ ጋር ምላሻችን ምን መሰለሽ? ኳስ ሜዳ ነበር፣ ግን ደርሰሻል። በቃ 75% ደርሰሽ ነበር። ቀጣይ ነው። እሺ ቀጣይ። ይሄ ቀላል ነው። አሳያት በደንብ። ስፌት እኮ ሌላ እዛው ጋር ሌላ መኪና ሌላ እኮ ምን አሳያታ ምን እንደሆነ ማሽን። ኧረ ክር ነው። በትክክል ተመልሷል። ከ3ቱ አንዱን በትክክል ተመልሷል። ወደ እናንተ እንምጣ። ማን ያስረዳ? እሺ አንተ ታስረዳለህ። ስለዚህ ማሚ እዚህ ጋር አንቺ ነሽ የምትረጂው ማለት ነው። እሺ እንጀምር። መርፌ ይሄው እየወቀች ቡና አይደለም። ሌላ የምታሳይህን ነገር ሌላ ሽንኩርት እኮ ምን መክተፊያ ሌላ ቢላ አረዛው ጋር ብለሃል እኮ ሌላ ሽንኩርት ምን አረ ሽንኩርት ምን ነጭ ሽንኩርት ነጭ ሽንኩርት የመጀመሪያው ነጭ ሽንኩርት ማሚ በደንብ አስረድታለች ማለት ነው። ተመልሷል። እንቀጥላለን። እሺ ልብስ ማሚ አይተሽዋል በደንብ። አረንጓዴ ምንጣፍ፣ ጀበን። ሌላ ሞክር። ምንም ታሳየ። መሬት እኮ ምን ሌላ መሬት፣ ቀይ መሬት፣ ቀይ አፈር። በቃ ነጥብ ተሰጥቷል። ሁለተኛው ዙር ውድድር ይህንን ይመስላል። ተመልካቾች እንዴት አገኛችሁት? ቆንጆ ነው አይደለ? እኛ በጣም ዘና ያለበት ነው። እንዴት አገኛችሁት እናንተ? ደስ ይላል። ይከብዳል እንዴ? ይሄኛው እንደውም ትንሽ ቀለል ይላል፣ ይሻላል፣ ትንሽ ያጫውታል። በሁለተኛው ዙር ውድድራችን በነበረን ቆይታ ደግሞ አሸናፊ የሆኑት ቡድኖች ሰላምና ቅዱስ ናቸው። እንኳን ደስ አላችሁ። አሁን ደግሞ በመሃል ቅድም ነግራችሁ ነበረ ብዙ የምንነጋገረው የምናወራቸው ሀሳቦች አሉን። ባሉን ሰዓት ውስጥ እንግዲህ አብቃክተን ማለት ነው ወደ ውድድራችን ከማለፋችን በፊት እስኪ ደግሞ ትንሽ እንጫወት አይደለ? ብዙዬ ካንቺ ልጀምር። የስደት ህይወት ባንቺ ህይወት ውስጥ እንግዲህ ያየሁት ብዙ የምትማሪበት ብዙ ያሳለፍሽበት ህይወት ነው ብዬ አስባለሁና እስኪ ስለ ስደት ህይወት አንሺና አውሪልን የተወሰነ ነገር። ስደት በጣም ከባድ ነው። ብዙ ውጣ ውረድን አይቼበታለሁ። እግዚአብሔር ይመስገን ትላንትን አልፌበት ዛሬን ስላየውም ክብር ለመድኃኒዓለም። ምን ያህል ጊዜ ቆየሽ? የት ነበርሽ? አረብ ሀገር አይደል? ዱባይ ተቀምጬ ነው የመጣሁት። በፊት ቤይሩት ነበር። በሁለተኛ ዙር ዱባይ ነው የቆየሁት። ምን ያህል ጊዜ ቆየሽ እዛ? የቤይሩት 4 ዓመት አስቆጥሬ፣ ዱባይ ደግሞ ወደ 4 ዓመት፣ አንድ ላይ ወደ 8 ዓመት እዛ ቆየሽ። ምን ነበር በጣም ከባዱ ነገር በስደት ህይወት ውስጥ? የሀገር ናፍቆት፣ ብቸኝነት።
አንቺስ እስኪ ስለ እናትነት ልጅሽን ለማሳደግ ስለከፈልሽው ዋጋ ስለነበረሽ ህይወት ምን የምትይን ነገር አለ? ምን ይመስላል? አሁን ዛሬ አምረው አድገው እሱ ብቻ አይደለም ከሱ በላይ ታላቅ እህትም አለች፣ ታናናሾችም አሉ። አይ ሁለት ናቸውና ምን ይመስላል እናትነት የነበረሽ ህይወት? እነሱን ለማሳደግ እነሱን ለማቆም ዛሬ እንዲያምሩባቸው እንዲታዩ ብዙ ዋጋ ከፍለሻልና እስኪ ትንሽ ወደ ኋላ እንመለስ። እናትነት ከባድ ነው። ትከፍያለሽ እኮ በቃ አሁን አቆማለሁ የምትይበት ነገር የለም። በቃ አድገውም ራሳቸውን ችለውም አንቺ አለሽ ከኋላቸው እና እሱን በቃ እያየሽ ካሳለፍሽው እየተማርሽ ደህና ደረጃ ሲደርሱ ደግሞ እየተደሰትሽ ስከፋቸውም ደግሞ አንቺንም እየከፋሽ ብቻ እግዚአብሔር ይመስገን ደስ ይላል። በቃ ይሄ ነው ክፉ የምትይው የለም። ግን በቃ እናትነት ላይ ከባድ ነው። እናትነትን አትገልጪውም። እኔ እንጃ። እውነት ነው። በጣም በጣም ቴዲ አንተ ጋር ለመጣ ነው። ማሚ እንግዲህ አሁን ቅድም ራሱ በንግግሯ ውስጥ ያው ጠቀስ ታደርገው ነበርና እሷ በአረብ ሀገር በነበረችበት ጊዜ ውስጥ እሷ ብቻ ሳትሆን አንተም ብዙ ከባድ ነገሮችን አሳልፈሃል እዚህ ያለህና ህይወት እንዴት ነበር? ህይወት ከባድ ነበር በጣም ለኔ በሰዓቱ ከባድ ነበር። በልጅነቴ ነው ከቤት የወጣሁት። ማለትም ከ7 ዓመቴ በኋላ ውጪ ነበር የምኖረው። ረጅም ዓመት ጎዳና ነበር የምኖረው። ጎዳና ላይ ነው ያሳለፍከው? ከ7 ዓመት በኋላ? ከ7 ዓመት ማለት እሷ ከሄደች 10 ዓመት በኋላ እሷ ከሄደች እሷ 7 ዓመት ክሊኒክ ውስጥ ከሄደችው 7 ዓመት ሳይንስ ስትሄድ ከቤት ነው የወጣሁት እንጂ ጎዳና ላይ ነበር የምኖረው። ሌላ ቦታ ነበር የነበርከው? ከዛ ከሆነ ሰዓት በኋላ ያው ብዙ ህይወት አለ። ቤተሰብም የሚያስጠጋሽ ለጊዜው። ከዛ ሲያይሽ ምንም አይነት ነገር ከሌለ ሸኝሻል። ዘመድም ማለት ነው። እኔ ደግሞ ከዘመድ ጋር እስከዚሁ ያው አንዳንድ ባህሪ ከዘመድ ጋር አያስማማሽ። በሰዓቱ ወጣት ነሽ ነጫነጫለሁ በጣም። ከቪዲዮ በኋላስ ያለው ህይወት ምን ይመስላል? እንግዲህ ካለን ሰዓት አንፃር እንደው ብዙ ታሪክ ነው፣ ብዙ የሚወራበት ነገር ነው። ምክንያቱም የነሱ ህይወት የእውነት እኔ በጣም ልቤ የተነካበት ነው። ግን እንደ ተመልካቾቻችን በዚህ ፕሮግራም አጠር ያለ ስለነሱ ነገር እውቀት እንዲኖራቸው ከቪዲዮ በኋላስ እንዴት ሆነ? ቪዲዮ ላይ ብዙ ሰው ተመልክቷል፣ ብዙ ሰው አዝነዋል። በእናንተ በመገናኘታችሁም በጣም ብዙ ሰው ደስተኛ ሆኗልና ኢየሱስ ህይወት ነበረ። በጣም በቃ አንተም መጀመሪያ አላመንካቸውም፣ አልፈለክም ነበረ እንዲያገኙክ ቪዲዮ እንዲሰሩ ካብረ። ከዛ በኋላ ግን ፍቃደኛ ሆንክና ያ ቪዲዮ ተሰራ። ከዛ በኋላ ያለው ህይወትስ እንዴት ነው? ያው ከዛ በኋላ ያለው ህይወት በጣም አሪፍ ነው። እኔ ያኔ ላይ ከሚገርም ነገር አላስበውም። የመኖር ዓላማ አልነበረም። በርግጥ ብዙ አይነት ስቃይ ስላየሁ በቃ ኑሮ ምን ዛሬ በላው አደርኩ ስለ ነገ ግድ አይስጠኝ ነበረ ማለት ነው። ግን ይሄ ሆኖ ከሱስ ለመውጣት በጣም ብዙ ጊዜ ፋይቶብኝ በጣም የምጠቀማቸው ነገሮች በጣም ፓወር ስለነበራቸው መውጣት ከብዶኝ ነበረ። በሰዓቱ ረጅም ሰዓት ምናምን ኢቭን 3 ወር ከምናምን ቁጭ ብያለሁ። ማገገሚያ ቁጭ አልክ ከሰው ጋር ሳልገናኝ ያው ከዛ ለመውጣት ማለት ከዛ ህይወት ያስጠላኝ ምናምን በፊት ላይ ራሴን ላጥፋ ሞክሬያለሁ። በዛ ሰዓት ያው 2 ምናምን ሞክሬያለሁ። አንዴ ገመድ አንዴ በረኪና ምናምን ከሱሱ ለመላቀቅ ያለው ነገር ነው። በቃ ያን አልፈልጉም፣ ይሄን ህይወት አልፈልጉም ማለት እዚህ ምድር ላይ ምን አለኝ ነው። አሁን ብዙ ሰው ስትሄጂ አሁን ቤት ውስጥ እኔ ኢቭን ከኔ ጋር እንኳን ኖሮ ጓደኛዬ ሲሄድ ቤቱ እናትየው ምንም ብታረገው ምንም ቢያረጋት ታበላለች፣ ታጣለች፣ ልጄ ትለዋለች። እኔ ሲሄድ ያንን ያለው ምናምን ስቲል እንደሌለኝ ነው የማውቀው ያኔ በዛ ሰዓት። ግን ያው አሁን ላይ ያ ሁሉ አልፎ እዚህ ደርሼ ምናምን ከሰው ጋር የምቆም ልጅ አልነበርኩም። በእርግጥ በጣም ብዙ ኢግኖር የሚያደርገኝ ሰው ነበርኩ። አሁን ከሰው ጋር ቆሜ ከዛ ህይወት ለሰው ብዙ አይነት ነገሮች አሁን ላይ ያው አሁን ያወራችሁት እንግዲህ በጣም ከሰፊ ነገሮችን የምታክል ጥቂቷን ነውና ሰው ደግሞ ብዙውን ይፈልጋል፣ ማአት ይፈልጋል ከናንተ ከሷ ህይወት በጣም ብዙ ሴቶች ይማራሉ። ብዙ እናቶች ካንተ ህይወት ካሳለፍከው ነገር ብዙ ሰው ይማራልና ለህዝቡ መጥፋት የለባችሁም። የእውነት ነው ማለት በየቦታው በየሶሻል ሚዲያው በየቴሌቪዥኑ እየሄዳችሁ ያላችሁን አቅም ማሳየት አለባችሁ። አንተ ደግሞ እግዚአብሔር እንደሚሉክ ነው። ምክንያቱም እኔም የእናንተን ቪዲዮ በብዙ የእውነት ስብስብ ብዬ ነው ያየሁት። ምክንያቱም
ልጄን አንተ ቦታ አደርጋለሁ እኔን እሷ ቦታ አደርጋለሁኝና በጣም እያዘንኩኝ አልቅሼ ፈጣሪን እያመሰገንኩ ያየሁት ቪዲዮ ስለሆነ ሰው ከዚህ በኋላ በብዙ ይጠብቃችኋልና በብዙ ስኬት እውነት ለእናት ብቻ ሳይሆን እንደሱ አይነት ህይወት ላሳለፉ ብዙ ሴቶች ብዙ እናቶች መፍትሄ የምትሆን ልጅ ለመሆን ጠንክረ በደንብ ስራ። እንደዚህ ሆናችሁም ደግሞ ማየት ራሱ ትልቅ ደስታ ነውና ደስ ብሎኛል በጣም። ብዙ ሰዎች ደስ ይላችኋል፣ እንኳን ደስ አላችሁ ለማለት ነው የምፈልገው። በጣም እናመሰግናለን። ወደ ጥያቄያችን እንመለስ እንግዲህ። እሺ፣ ስለዚህ አሁን ስህተቱን ይፈልጉ የተሰኘው ዙራችን ላይ ነው የምንገኘው። በዚህ ዙር ምስሉ በስክሪን ላይ የሚመጣው ምስል ማለት ነው ያለው ስህተት ምንድነው ብለን ስህተቱን ነው የምንፈልገው። ስህተቱን ማውጣት አለባችሁ ማለት ነው። ምናልባት ምስሉ 3 ስህተት ሊኖረው ይችላል፣ 4 ስህተት ሊኖረው ይችላል። ሙሉን ከመለሳችሁ ስህተቱን ካወጣችሁ ሙሉ ነጥብ፣ ካልሆነ ግን በመለሳችሁት ልክ ነጥብ እናገኛለን። እንጀምር አይደለ? ዝግጁ ናችሁ? እንጀምር። እሺ፣ ከእናንተ ነው የምንጀምረው። የመጀመሪያው ስህተቱን የምታወጡለት ምስል ይህ በስክሪኑ ላይ የምትመለከቱት ነው። ይህ ምስል ስህተቶቹ ምንድን ናቸው? ማንኪያው አንደኛ በቢላ እንጂ በማንኪያ አይከተፍም። አንድ። እሺ፣ ሁለተኛ መስታወት ነው ያለው በነገራችሁ ላይ። እሺ፣ ሰዓታችሁ እያለቀ ነው። መክተፊያው ያው ልክ ነው፣ እንጨት ነው። ሰዓት አለቀ። አንድ ስህተት ነው የወጣው። ግን ደግሞ እዚህ ምስል ላይ 3 ስህተቶች ናቸው የነበሩት። እናንተ ምን ይመስላችኋል ተመልካቾቻችን? ስህተቶቹ አንደኛው ያው ተመልሷል። በቢላ እንጂ በማንኪያ አይከተፍም አንድ ነው። በማንኪያ እኩል ያለ መሰንጠቁ በግማሽ አንደኛ እሱ ያው እንደ ከታፊዋ ይወሰናል። እኩል ትሰነጥቃለች አንዷ ደግሞ ግማሽ አይደለም። ሁለተኛ ግን መስታወት ነው ብያችሁ ነበረ። መስታወቱ ላይ እሷ ከጀርባ ስትታይ የለበሰችው ልብስ ከለሩ ሌላ ነው። እዚህ ጋር የለበሰችው ቢጫ ነው፣ እዛ ጋር የለበሰችው ከለር ግን ከጀርባ በመስታወቱ የሚታየው ትክክል አይደለም። እዛው በመስታወቱ ላይ ደግሞ ስንመለከት እዚህ ጋር ያለው ምስል የዚህኛው ምስል ነው እዛ ጋር የሚታየው በመስታወት ውስጥ። እዚህ ጋር እጀታው የለውም፣ እዛ ጋር ግን 2 እጀታ አለው። ስለዚህ ይሄ ስህተቱ ነው ማለት ነው። የመጀመሪያው የምስል ስህተቱን በመፈለግ አንድ ስህተት አግኝታችኋል። እንቀጥላለን። ቀጣይ የዚህ ምስል ስህተቶች ምንድን ናቸው? በደንብ ይዋቸው ቶሎ ሰዓታችሁ ሳያልቅ። አንደኛው የሰውየው ጫማ አንድ ትክክል። ሁለተኛው ድመቱ ምን ጥላ ይዟል። 2 ትክክል። ታክሲ መንገድ ዘግቷል። ታክሲ መንገድ ዘግቷል። ወደዛ ነው። ሌላ ፈልግ። ታክሲ መንገድ ዘግቷል አይደለም። ዜብራው ምን ዜብራው አይደለም። ሌላ ፈልጉ በደንብ እስከላይ እስከታች። መንገድ ጎ ሚለው በትክክል ተመልሷል። የዚህ ምስል 3 ስህተቶች በትክክል ወጥተዋል። ምስሉ የነበረው 3 ስህተት ነበረ። እዚህ ጋራ ጎ የሚልና ቁም የሚል ሳይን አንድ ላይ ነው ያሉት። እንደገና የበረዶ ላይ መንሸራተቻ ጫማን ያደረገው። ድመቷ ደግሞ ዘና ብላ ጥላዋን ይዛ አስፋልት እየተሻገረች ነው። እንደዛ ደግሞ ሊሆን አይችልም። ያሉት 3 ስህተቶች ናቸው። 3ቱም በትክክል ተመልሰዋል። እሺ እንቀጥል። ስህተቱን ለማውጣት ዝግጁ ሁኑ። አሁን ይህ ምስል ነው ስህተቱን የምታወጡለት። የዚህ ምስል ስህተቶች ምን ናቸው? የያዘው በእጁ ይሄኛው ልክ አይደለም። ፋን ነው፣ ድሪል መሆን ነበረበት። አንድ ትክክል። ይሄ ደግሞ የሚያነሳው ምንድን ነው? እሱ ሹኪያ ነው። ማንሻው ሹኪያ መሆን የለበትም። 2 አንድ ነው የቀራችሁ። ጀነሬተሩ አረ አይደለም። ሌላ እዩ። በደንብ እዩ። ሰዓታችሁ ሳያልቅ ዲቴል የቀረ ነገር አለ። በጣም የሚታይ ስህተት አለ። ሰዓት አለቀ። ግን ደግሞ ማየት የነበረባችሁ እዚህ ጋር ነበር። ሶስተኛው ስህተት የሚሆነው እዚህ ጋር የምትመለከቱት ብረት ተቋርጧል። እንደዚህ ተቋርጦ ደግሞ ሊቀመጥ አይችልም። ሶስተኛው ስህተት የነበረው ይሄ ነበረ። ከነበሩት 3 ስህተቶች መካከል ፈልገው 2ቱን አግኝተዋል። ጥሩ ነው አይደል? ማን አየሁ 2 ራስ። እሺ እንቀጥላለን። ቀጣይ የመጨረሻ ስህተቱን የምትፈልጉት ጥያቄ ነው የሚሆነው። ይህ ነው። ምን ስህተቶች አሉት? ውሻው ዘና ብሎ ስቴክ በምናምን በሹኪያ በማንኪያ ሊበላ አንድ። ሁለተኛው እዚህ ጋር እሺ 2 ጠርሙሶች የተለያዩ አይደል?
የተለያዩ ምን የተጻፈባቸው ደስክ የተለያየ ነው። ልክ ነህ። ካቻፑ ላይ ካቻፕ አልተባለም፣ ማዮኒዙ ላይ ማዮኒዝ አልተባለም። ጽሁፉ ተለያይቷል። አንድ ይቀራቸዋል። እሺ ሁለቱ ስህተቶች በትክክል ተመልሰዋል። የውሻዋና እዚህ ጋራ የእቃዎቹ መለያየት። ሶስተኛው ስህተት ግን ምንድነው? ሶስተኛው ቤቱ ቀን ነው። ውጪው ደግሞ ላይት አለው፣ የጨለማ ላይት አለው። ውጪው የጨለማ ላይት አለው። 3 በትክክል ተመልሷል። ስህተቱ 3 ነበር። 3ቱም በትክክል ወጥቷል። ስህተት መፈለግ ላይ በደንብ ወጠራ አይደል? ብቻውን በደንብ አድርጎ ነው የወጠረው። በዚህ ዙር ያው ግልጽ ነው። ቴዎድሮስና ብዙ አሸናፊ ሆነዋል። እንኳን ደስ አላችሁ ተመልካቾቻችን። አሁን የመጨረሻው ዙር ውድድራችን ነው የሚቀረን። የመጨረሻው ዙር ውድድራችን የሚሆነው ደግሞ ማስታወስ ላይ ነው። ማስታወስ ላይ እንዴት ነሽ? እንደ እግዚአብሔር አንቺ ከእግዚአብሔር ጋር ነው ሁሉን ነገር በቃ ለእግዚአብሔር ነው። ሞክራለሁ። ማሚ አንቺስ እንዴት ነሽ? እስቲ ያለው እኔ እናቶች ብዙ ጊዜ እኮ በመውለዳችን ስለምናማሃኝ ነው። ከወለድኩኝ በኋላ በቃ እየረሳው ነው። እኔ መርሳት ጀምሬያለሁ። ደግሞ የእውነትም ይረሳል እኮ ከወለድን በኋላ እንረሳለን አይደል? ስለዚህ እስኪ የማስታወሱን ነገር ልጆችም ያግዛሉ። እንጀምራለን ከአሸናፊዎች። ስለዚህ የመጀመሪያው ጥያቄያችሁ የሚሆነው እንግዲህ ዘዴውንም እየተማከሩበት ነው። ይሄ ነው። በደንብ እዩ። ጀምሯል። ስንት ቁጥር ላይ ነው? አንድ ትስማሚያለሽ? አንድ ብሏል። እሺ አንድ ቁጥር ማለት ከላይ ነው። አንድ ቁጥር ከላይ አይደለም፣ መቀየር ትችላለህ። 5 ቁጥር 5 ቁጥር 5 በራስ በኩል ያለውን ይዘና 5 ቁጥር በትክክል ተመልሷል። 5 ቁጥር ወደ እናንተ ልንመጣ ነው። ሊጀመር ነው። እዩ በደንብ ይኸው እነዚህ ናቸው። 1 2 3 4 5 6 7 8 ስንት ቁጥር ላይ ነው? 4 ላይ 4 እንበል 5 እንበል ተስማሙ። 5 እሺ። እንደ እሱ እንዳለ ላይ ሰላጣ ነበረ። ሰላጣ አይደለም ይሄ ግን። ስለዚህ 5 ነው ወይስ 4 ነው? 5 ላይ ነበር። እሺ በጣም እርግጠኝነት ታይበታል። ስለዚህ 5 እንበልለት አይደል? እሺ 5 በትክክል ተመልሷል። እናቶች ያልኩት ነገር እውነት ነው ማለት ነው። ግን ሰላጣም ነበረ። ልክ ነው። እኔም እያየሁኝ ነበረ። እዚህኛው መጨረሻ ላይ ነው አይደል? እያየሁኝ ነበር 4 ላይ። እሺ እንቀጥል። በደንብ ይዩት። ስንት ላይ ነው? 7 ትስማሚያለሽ? እዚህ ላይ እያየሁ ስለሆነ ከላይ ግን አላየሽውም አንቺ። ስለዚህ 7 ብለዋል። በሱ እሱ ከታች እያየ ነበር ማለት ነው። 7 8 ነበር ለጥቂት 7 ተብሎ 8 ነበር ለጥቂት አመልጧል። እንቀጥላለን። በስማ ይዋቸው በደንብ እንግዲህ ስንት ቁጥር ላይ ነው? 2 አይ መስማማት አለባችሁ። ወይ 2 ወይ 6 2 አሁን በማሜ እንሂድ። እሺ 2 5 ነበረ። ችግር የለም። 2ም 6ም ብንል አይመጣም ነበረ። 5 ላይ ነበር የነበረው። ስለዚህ ይሄም አልተመለሰም። ተመልካቾቻችን የመጨረሻው ዙር ውድድራችን ይሄንን ይመስል ነበረ። በነበረን ቆይታ በጣም ቆንጆ ጊዜን አሳለፍን አይደለ? እንዴት ነበር? ደስ የሚል ነበር። ይከብዳል ጥያቄው ትንሽ
እሺ ትንሽ እንዳስተካክላለን። እንዴት ነበረ ቆይታ? ቆንጆ ነበረ። እሺ እንግዲህ ተመልካቾቻችን እንዲያለ ቆይታ እናትና ልጅ እንግዳ በጉራማይሌ መድረኮቻችን ታድመው አደረገን። እጅግ በጣም ደስ ብሎናል። ብዙ የተማርንበት ብዙ ያወራንበት ቆንጆ የጉራማይሌ ቆይታ ነበረ። በመጨረሻም አሁን አሸናፊውን ልንነጋገር እንዲሁም ደግሞ ልንሰነባበት ሰዓቱ ደረሰ። እስኪ ሁልጊዜም ቢሆን እዚህ የመጡ ተወዳዳሪዎች ከመሰነባበታችን በፊት ማለት የሚፈልጉት ነገር ካለ እድል ሰተናቸው ማመስገን የሚፈልጉት አካል ካለ አመስግነው ነው የምንለያየውና ዛሬም ለእናንተ ያንን ነው የምናደርገው። መጨረሻችንን ሰላም ሁኑ ከማለታችን በፊት ተመልካቾቻችንን ምን የምትሉት አለ? ምን ቀረ? ምስጋና ካንቺ ልጀምር ነው። እኔ ማመስገን የምፈልገው እግዚአብሔርን ነው። ለዚህ ስላደረሰን እግዚአብሔር ስሙ የተመሰገነ ይሁን። እናንተን በጣም ነው ማመሰግናችሁ። እዚህ ስለጠራችሁን ስለጋበዛችሁን አመሰግናለሁ። እናመሰግናለን። እኛም አክብራችሁን እሺ ብላችሁ ስለመጣችሁ። እሺ በመጀመሪያ እግዚአብሔርን አመሰግናለሁ። ከዛ በመቀጠል እናቴ፣ ከዛ ፎሎ የሚያደርጉኝና ጓደኞቼ አመሰግናለሁ። እናመሰግናለን። ወደዚህኛው ቡድን ልምጣ። ምን የምትሉን አለ? እኔ በመጀመሪያ እግዚአብሔርን አመሰግነዋለሁ። ድንግል ከነ ልጇ ክብር ምስጋና ይገባታል። ቢበልጥ በቃ ለማመስገን የምፈልገው በዶንኪ ቲዩብ ቀርቤ ልጄ ናፈቀኝ ፕሮግራም ላይ ባደረገልኝ እሸቱ መለሰን እግዚአብሔር ይስጥልኝ። ሌላ ምለው በቃ ክብር ምስጋና ለእግዚአብሔር ይገባዋል እና ፎሎ እያደረጉ ቢያበረታቱልኝ ደስ ይለኛል። ኦፍኮርስ እንዴ በደንብ ሁሉም ሰው በደስታ ያበረታታዋል። በደንብ ደግሞ ጎበዝ ጀግና የሆነ ልጅ ነው ያለሽ። በደንብ ይበረታል። መልእክቱን ይኸው አስተላልፋለች። እንግዲህ ያያችሁ የወደዳችሁን አበርቱልኝ ብላለች ልጇን። ይሄ አደራ ነው፣ ተቀብለናል። እሺ አንተ ጋር ነህ። እኔ ላቁምቺ ድንግል እመቤቴ ማርያም ክብርና ምስጋና ይገባታል። በዛም ደግሞ በጣም ብዙ ጊዜ ለምማጸነው ቅዱስ ጊዮርጊስ በጣም ሰማዕቱ ቅዱስ ጊዮርጊስ በጣም ለእኔ ትልቅ ነገር አድርጉልኛል። ያው እንደ ቃሌ ባልሆኑ እንደ አፌ ባልሆኑ እግዚአብሔር የልቤን ስለሚያውቀው እሱን አመሰግነዋለሁ። ሌላው ያው ብዙ ነገር ላደረገልኝ፣ ስራ ላስጀመረኝ፣ እዚህ ላይ ደርሼ ይኸው እናንተ ጋር መጥቼ ከእናንተ ጋር ብዙ አይነት ነገሮችን እንድወያይ ያደረገኝ ያው ኮሜዲያን እሸቱ ነው። በስራም በትምህርትም አስተምሮኝ እዚህ ያደረሰኝ በጣም አመሰግናለሁ። ትልቅ ነገር አለኝ። ያው የሰው ልጅ ውለታ ከኔ ባይመለስም ከፈጣሪ ውለታውን ያገኛል። እናመሰግናለን። እኛም እንግዲህ ያሰብክበት ያ ትልቅ ቦታ ላይ ደርሰህ ድጋሚ ለመገናኘት፣ ድጋሚ ለመሳቅ፣ ድጋሚ ደግሞ ያሰብኩት ተሳካ ለማለት ፈጣሪ ያብቃን። ሁላችሁንም ስላገኘኋችሁ የእውነት በጣም ደስ ብሎኛል። በጣም ቆንጆ ቆይታ ነበረ የነበረን። ተመልካቾቻችን ዛሬ በጉራማይሌ በነበረን ቆይታ እንግዲህ እናንተም ብዙ የተማራችሁበት ብዙ ያተረፋችሁበት ቆይታ እንደሚሆን አልጠራጠርም። ያው ውድድር ነውና በነበረን ቆይታ ግን አሸናፊ ሆነው ይህንን ዙር ያጠናቀቁ ቡድኖች የሚሆኑት እኔ ሁላችሁም ብታሸንፉ በጣም ደስ ይለኛል። ግን ደግሞ በውድድሩ በነበረን ቆይታ ቅዱስና ሰላም እናቱ አሸናፊ ሆነዋል። እንኳን ደስ አላችሁ። ያው ልጆች በጣም ለእናቶቻችሁ ያላችሁን ስሜት አይቻለው። ሀሳባችሁ ሞልቶ እናቶቻችሁን እርፍ የምታረጉበት ነገር ፈጣሪ ይስጣችሁ። ስለመጣችሁ የጉራማይሌ እንግዳ ስለሆናችሁ አሁንም ደግሜ በጣም አመሰግናለሁ። ተመልካቾቻችን እናንተም እኛን መርጣችሁ አባይን ብላችሁ በፕሮግራማችን ታድማችሁ እስካሁን ድረስ ስለቆያችሁ እጅግ አድርገን እናመሰግናለን። ሳምንት እንደተለመደው በሌላ እንግዳ በሌላ ቆንጆ ቆይታ በድጋሚ የምንገናኝ ነው የሚሆነው። እኛ እዚህ ጋር እናበቃለን። ግን ደግሞ የአባይ አገልግሎት ፕሮግራሞች ድምቅ ብለው ከእናንተ ጋር ይቀጥላሉ። መልካም ጊዜ ይሁንላችሁ።